ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? ከአዲስ ሪፖርተር የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ስለቀጠለው የሻዕቢያ ወታደሮች መበተንና ያንዋጋም ሽሽት እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ እና አጫጭር መረጃዎችን እንደዚሁም ደግሞ ዜና ትንታኔ የምናደርስላችሁ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ከወርቃማው የኢራን እስራኤል ታሪካዊ ግንኙነት እስከ አያቶላ ኻሜኒ አገዛዝ ፍጻሜ የሚለው የዛሬው ዜና ትንታኔያችን አርዕስት ነው። ይህንን ዜና ትንታኔ ወደ ኋላ የምናደርሳችሁ ሲሆን አሁን ወደ አጫጭር መረጃዎች አለፍን። አብራችሁን ቆዩ። የዓለም የነዳጅ ቀውስና የኢትዮጵያ ፈተና፣ ታሪካዊ አርበኝነት ጥሪ። የኢራንና የአሜሪካ ጦርነት አራተኛ ቀኑን ሲያስቆጥር የዓለም የነዳጅ ዝውውር ታይቶ በማይታወቅ ሁኔታ ተገትቷል። በየቀኑ ከ15 እስከ 20 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ በፋርስ ባህረ ሰላጤ ተዘግቶ መቆየቱ የዓለምን አቅርቦት ከ15% በላይ እንዲቀንስ አድርጎታል። የነዳጅ ፍላጎት የማይቀንስ በመሆኑ የአይነቱ ከፍተኛ መስተጓጎል የነዳጅ ዋጋን ሰማይ እንዲነካ ከማድረጉም ባለፈ መላውን ዓለም ወደ ከፋ የኢኮኖሚ ቀውስ እየገፋው ይገኛል። ይህ የኢነርጂ ቀውስ በመካከለኛው ምስራቅ ብቻ የተገደበ አይደለም። ቬንዙዌላ ወደ ገበያው ለመመለስ ገና ወራትን የምትፈጅ ሲሆን፣ በሌላ በኩል ዩክሬን ትናንት ምሽት በሩሲያ የነዳጅ መውጫ ወደብ ኖቮሮሲስክ ላይ በመቶዎች የሚቆጠሩ ድሮኖች ጥቃት አድርሳለች። ዩክሬን ይህን ጥቃት የፈጸመችው አሜሪካ የነዳጅ ዋጋ እንዳይጨምር ጥቃት አታድርጉ የሚለውን ጥያቄ ወደ ጎን በመተው ነው። ይህም የዓለም የነዳጅ አቅርቦት ከሁሉም አቅጣጫ እንዲገተት አድርጎታል። የዓለም አቀፍ ቀውስ ወደ ኢትዮጵያ ሲመጣ የሚያስከትለው ጫና በቀላሉ የሚታይ አይደለም። ኢትዮጵያ ነዳጅን ከውጭ የምታስገባ ሀገር በመሆኗ የዋጋው መጨመር በቀጥታ የኑሮ ውድነትን ያባብሰዋል። የጭነት መኪናዎች ነዳጅ ሲወደድባቸው የእህልና የፍጆታ ዕቃዎች ዋጋ ይጨምራል። የፋብሪካዎች ምርት ይቀንሳል። ይህም በዜጎች የዕለት ተዕለት ሕይወት ላይ ከባድ ጫና ያሳርፋል። በዚህ ፈታኝ ወቅት ሀገርን ከኢኮኖሚ ውድቀት ለመታደግ የመንግስት ጥረት ብቻ በቂ ስላልሆነ የዜጎች የነቃ ተሳትፎና የጸና አርበኝነት ወሳኝ የሚሆንበት ምዕራፍ ላይ እንገኛለን። ታሪክ እንደሚያስተምረን መሰል ቀውሶችን በድል ለመሻገር የዜጎች የሞራል ልዕልና ቁልፍ ሚና ይጫወታል። በፈረንጆቹ አቆጣጠር በ1973 በነበረው የአረብ እስራኤል ጦርነት ወቅት የአረብ ሀገራት በአሜሪካና በእስራኤል ደጋፊዎች ላይ የነዳጅ ማዕቀብ ጥለው ነበር። የወቅቱ የነዳጅ ዋጋ በ4 እጥፍ አድጎ አሜሪካውያን ለከፋ ችግር ተጋልጠው ነበር። ለጃንሆይ መውደቅም ትልቅ አስተዋጽኦ እንደነበረው ልብ ይላል። ሆኖም አሜሪካውያን ይህንን የኢኮኖሚ ጦርነት የተቋቋሙት በአርበኝነት ስሜት ነበር። ዜጎች ነዳጅን በመቆጠብ አላስፈላጊ ጉዞዎችን በመቀነስና የመንግስትን የቁጠባ መመሪያዎች በመተግበር ሀገራቸው ከጥገኝነት እንድትወጣና ቀውሱን እንድትቋቋም ትልቅ መስዋዕትነት ከፍለዋል። ይህ የአሜሪካውያን ታሪካዊ ተሞክሮ ዛሬ ለኢትዮጵያውያን ትልቅ ትምህርት ነው። አርበኝነት በጦር ሜዳ መሳተፍ ብቻ ሳይሆን ሀገር በሰው ሰራሽ ተጽዕኖ በኢኮኖሚ ችግር ውስጥ ስትገባም ጥረት ማድረግ። አሁን ባለው ሁኔታ ዜጎች ነዳጅንና የኃይል አማራጮችን በአግባቡ በመጠቀም ብክነትን በመቀነስና በገበያ ላይ የሚፈጠሩ ሰው ሰራሽ የዋጋ ጭማሪዎችንና ህገወጥ ደላሎችን በመታገል ከመንግስት ጎን መቆም አለባቸው። ይህ አይነቱ የኢኮኖሚ አርበኝነት ሀገራዊ ህልውናን ለማስጠበቅ የሚደረግ የትግል አካል ነው። መንግስት ይህንን ቀውስ ለመቆጣጠር የሚያደርጋቸውን የፖሊሲ ማስተካከያዎችና የድጋፍ እርምጃዎች ዜጎች በታጋሽነት በመፈጸም ላይ ሊደግፉት ይገባል። በችግር ጊዜ የሚታይ መደጋገፍ፣ ያለንን በቁጠባ መጠቀምና ለሀገር ሰላም ቅድሚያ መስጠትና ከአድዋ ከሌሎች ታሪካዊ ድሎች የምንወርሰው ኢትዮጵያዊ ሴት ነው። አሁን ያለው የነዳጅ እጥረትና የዋጋ መናር ጊዜያዊ ፈተና ቢሆንም ይህንን ፈተና በአንድነት የምናልፍበት መንገድ ግን ለቀጣዩ ትውልድ የምናስተላልፈው የታሪክ ድል ይሆናል። የዩክሬንና የሩሲያ ግጭት እንዲሁም የመካከለኛው ምስራቅ ጦርነት ዓለምን እያወከ ባለበት በዚህ ወቅት ኢትዮጵያ በውስጣዊ ጥንካሬዋና በዜጎቿ ጽናት መቆም አለባት። የነዳጅ ጫናው የሚያመጣውን የዋጋ ግሽፈት ለመቋቋም የአምራችነት መንፈስን ማሳደግና የሀገር ውስጥ ምርቶችን ማበረታታት ግድ ይላል። እያንዳንዱ ዜጋ በቤቱና በስራ ቦታው የሚያሳየው የቁጠባ ስነ ልቦና ሀገሪቱ ለነዳጅ የምታወጣውን ውድ የውጭ ምንዛሬ በመቀነስ ረገድ ትልቅ አቅም ይፈጥራል። ይህ የኢነርጂ አቅርቦት መስተጓጎል በዓለም ላይ የፈጠረው ተጽዕኖ በኢትዮጵያ ላይ ማረፍ አይቀሬ ነው። ሆኖም እንደ ቀድሞ አባቶቻችን ዛሬም በኢኮኖሚው ግንባር የአርበኝነት ቃል ኪዳናችንን የምናድስበት ጊዜው ነው።
ነው። ከመንግስት ጋር በመቀናጀት ችግሮችን በጋራ በመጋራትና ለሀገር ደህንነት ቅድሚያ በመስጠት ይህንን የዓለም አቀፍ የነዳጅ ቀውስ በድል እንደምንሻገረው ጥርጥር የለውም። የኢትዮጵያ ሕዝብ ጽናትና አርበኝነት ሁልጊዜም ከመከራ በላይ መሆኑን ለዓለም የምናሳይበት ሌላው የታሪክ አጋጣሚ አሁን ነው። እስካሁን 254 የሚሆኑ የሻዕቢያ ወታደሮች ካምፓቸውን ጥለው አዲስ አበባ ገብተዋል ተባለ። የሻዕቢያ ወታደሮች የኢትዮጵያን ሉዓላዊ ግዛት ጥሶ ወደ ትግራይ ክልል የተለያዩ ቦታዎች መግባታቸው ይታወቃል። ወደ ትግራይ ከገቡት ወታደሮች ውስጥ ከየካምፓቸው እየጠፉ ወደ አዲስ አበባ እየገቡ ነው። እስካሁን 254 የሚሆኑ ወታደሮች ሻዕቢያን ጥለው አዲስ አበባ እንደገቡ የስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣዕማ ረዶም ገልጸዋል። እንደ ጣዕማ ረዶም ገለጻ ከሆነ የሻዕቢያ ወታደሮች ከወንድሞቻችንና ኢትዮጵያውያን ጋር አንዋጋም በማለቱ ወደ አዲስ አበባ እየገቡ እንደሆነ ተናግረዋል። ወደ አዲስ አበባ ሲገቡ የኢትዮጵያ መንግስት የስራ ዕድል ቢፈጥርላቸው መልካም ነው ያሉት አቶ ጣዕመ ሌሎችም የትነግም ሆነ የሻዕቢያ ወታደሮች የወንድሞቻቸውን መንገድ ቢከተሉ መልካም ነው ብለዋል። በሌላ በኩል ሻዕቢያና አጋሮቿ እስራኤልና አሜሪካ በምስራቅ አፍሪካ የያዙትን ወርቃማ ስትራቴጂ መቃወማቸው የኢራን ዕጣ ይደርሳት ይሆን የሚል ጥያቄ እያስነሳ ነው። የአህያ ባል ከጅብ አያስጥልም እንደሉ አበው እነ ሻዕቢያ ከኢራንና አጋሮቿ ጋር የጀመሩት ያላቻ ጋብቻ ሻዕቢያንም አንድም የመፍረስ አደጋ አልያ ደግሞ በኢሳያስ አፈወርቂ አምባገነናዊ መንግስት ላይ የመፈንቅለ መንግስት ዕጣ ሊደርሳቸው ይችላል። እንደ ተንታኞች ገለጻ የሻዕቢያ መንግስት እየተንኮታኮተ ነው የሚሉት የጉዳዩ ተንታኞች ይህ አንዱ ማሳያ የወታደሮች መክዳትና እንደ ሀገር የመበተን ደመና በኤርትራ ሰማይ ስር ማንጃበቡ ነው። ኢሳያስ አፈወርቂን የሐሳብና የመሳሪያ ትጥቅ ሲያቀርቡ የነበሩት እንደ ኢሳያስ ገለጻ ደግሞ ለኤርትራ ዱዓ የሚያደርጉት አያቶላ ኻሜኒ መገደልና እንደ ሀገር የመፍረስ ዋዜማ ላይ መገኘት የሻዕቢያን የመጨረሻ ህልዋ የሚጠቁም ነውም እየተባለ ነው። አያቶላ ኻሜኒ ኤርትራ ከኢትዮጵያ እንድትገነጠል በስም እየጠቀሱ ጸሎት ያደርጉልን ነበር፣ እኛንም ያስቡን ነበር አሉ ኢሳያስ አፈወርቂ። ኢሳያስ አፈወርቂ በፈረንጆቹ በወርሃ ግንቦት 2008 በኢራን ጉብኝት ባደረጉበት ወቅት ስለ አያቶላ ኻሜኒ እንዲህ እንደሚከተለው ተናግረው ነበር። አያቶላ ኻሜኒ በኤርትራ የነጻነት ትግል ወቅት ካደረጉት እገዛ በተጨማሪ በጁማ ሶላት ላይ በተደጋጋሚ ኤርትራ ከኢትዮጵያ እንድትገነጠል በስም እየጠቀሱ ጸሎት ያደርጉልን ነበር፣ እኛንም ያስቡን ነበር በማለት ተናግረዋል። በአሁን ሰዓት ኤርትራ ከኢራን ድጋፍ እንዳላትም ይወራል። በነገራችን ላይ አሜሪካና እስራኤል በኢራን ላይ ወታደራዊ ዘመቻ የጀመሩት በኒውክሌር ጉዳይ ተብሎ የታሰበ ቢሆንም እስራኤልና አሜሪካ በተጨማሪ በቀይ ባህር ቀጠናው ላይ ሰላም እንዲሆን ይፈልጋሉ። እሱም በባህር ላይ ውንብድና በመከላከል ይጀምራል። ለዚህም ለእስራኤልና ለአሜሪካ ከፍተኛ ስጋት የሆኑት መቀመጫውን የመን ያደረገው የሁቲ አማጽያን በዋናነት ይጠቀሳሉ። እነዚህ ደግሞ በኢራን የሚደገፉ ታጣቂዎች እንደሆኑ ይነገራል። ኤርትራ በኢራን እስካሁን ድረስ ከሚደገፉት ውስጥ አንዷና ዋነኛዋ ነች። በሌላው ደግሞ ኤርትራን በቀይ ባህር ላይ እንደ ሁቲዎች የመርከብ እገታና ዘረፋ እንደምትፈጽም ይነገራል። በግልጽ ዘረፋም እየፈጸመች እንደሆነ ይታወሳል። ስለዚህ እስራኤልና አሜሪካ እንደዚህ አይነት ነገሮችን ከምስራቅ አፍሪካ ላይ ድምጥ ማጡን ማጥፋት ይፈልጋሉ። ኤርትራም ለዚህ ታርጌት ውስጥ ነች። ለዚያም ነው የኤርትራ ሻዕቢያ መንግስት ኢሳያስ ስለ አያቶላ ሞት ትንፍሽ ያላለው። ለዚያውም ኤርትራ እንድትገነጠል ከመደገፍ ባለፈ በጸሎታቸው እያሰቡ የነበሩት የቅርብ ወዳጃቸው ሞቶባቸው አንዲት የሐዘን መግለጫ እንኳን ለመግለጽ የተቆጠበው ስጋት ስላለበት ነው። የሻዕቢያ ምሽግ የሆነችው ሚጢጥየዋ ኤርትራ የምትባል መንደር ከምስራቅ አፍሪካ የምትጠፋበት ጊዜው ደርሷል። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት ኢትዮጵያውያን ዜጎች ላይ ጉዳት መድረሱ ተገለጸ። የካቲት 21 ቀን 2018 የተጀመረውን ተከታታይ የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል። የተወደዳችሁ ቤተሰቦቻችን አሁን ደግሞ በዝርዝር ወደምንመለከተው የውጭ መረጃዎች አለፍነ። እስራኤል በኢራን ፕሬዝዳንት ጽሕፈት ቤት ላይ ጥቃት ፈጸመች። እስካሁን 787 ሰዎች መገደላቸውም ታውቋል። የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሠረተ ልማቶች ላይ ጥቃት መድረሱም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ ኻሜኒ ስራቸውን ያከናውኑ የነበረው
አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። በኦማን ወደብ ኢላማ ያደረገ የድሮን ጥቃት ተፈጸመ። በኦማን የንግድ ወደብ ላይ የድሮን ጥቃት መፈጸሙን የሀገሪቱ መንግስት የዜና ወኪል ዘገበ። ጥቃቱ የተፈጸመው ዱቅም በሚባለው የንግድ ወደብ ላይ ሲሆን አንድ ነዳጅ ማጠራቀሚያ ጋን ኢላማ መድረጉ ተዘግቧል። ማንነቱን እንዲገልጽ ያልፈለገ በአካባቢው ያለ የደህንነት ምንጭ ጥቃቱ በሰው ላይ ጉዳት ሳያደርስ መቆጣጠር ተችሏል ብለዋል። ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማ ተደርጎ ነበር። በጥቃቱም አንድ የወደቡ ሰራተኛ ጉዳት እንደደረሰበት ተነግሯል። በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያን በኢራን ጥቃት በመመታቱ የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ ነበር። የሳውዲ አረቢያም ዋነኛ የነዳጅ ማጣሪያ በዚሁ ጦርነት ምክንያት ለጊዜው ስራ እንዳቆም አድርጋለች። አሁን በኢራን ጥቃት የተመታው ኦማን ኢራንና አሜሪካን ለዓመታት በማደራደር ቁልፍ ሚና ነበረች። በቅርቡ በ3 ዙር የተደረገው ድርድርም የተጀመረው ኦማን ውስጥ ነበር። በኢራን ላይ የሚሰነዘረው ታላቁ ማዕበል ገና ነው አሉ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑንና በቅርቡ እንደሚጀምር ገልጸዋል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣልም ብለዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል። በደቡባዊ ኢራን ገራሽ የተባለ ቦታ በሬክተር ስኬል 4.3 የለካ የሬክተር መጠን ያለው የምድር መንቀጥቀጥ ተከሰተ። በኢራን የዛግሮስ ተራራማ ቀበቶ ውስጥ በድንገት የተከሰተው የሬክተር መጠኑ 4.3 የሆነው የምድር መንቀጥቀጥ በወቅታዊ ጦርነት ውጥረት ምክንያት የብዙዎችን ቀልብ ስቧል። ይህ የኒውክሌር ሙከራ ይሆን የሚሉት ጥርጣሬዎች ቢነሱም የሳይንስ መረጃ ግን የተለየ ታሪክ ይነግሩናል። የአሜሪካው የጂኦሎጂካል ሰርቬይ USGS መረጃ እንደሚያሳየው መንቀጥቀጡ የተከሰተው በ10 ኪሎ ሜትር ጥልቀት ላይ ሲሆን ይህም በተፈጥሮ የቴክኒክ ንጣፎች ግጭት የሚከሰት ነው። ሳይንሱ እንዴት ነው ያለው ካልን የክትትል መሳሪያዎች ሞገድ መልክን ሲመረምሩ መንቀጥቀጡ የተፈጥሮ መሆኑን የሚያረጋግጡ ጠንካራ የኤስ እና ፒም ሞገዶችን አሳይቷል። የኒውክሌር ፍንዳታ ቢሆን ኑሮ ሞገዱን የተለየና የኤስ ሞገድ የሌለው ይሆን ነበር። በአጭሩ በምድር ውስጥ የተፈጠረው ግጭት እንጂ ምንም አይነት የኒውክሌር ሙከራ ወይም የሰው ሰራሽ ፍንዳታ እንዳልሆነ ሳይንሳዊ መረጃዎች አረጋግጠዋል። እስካሁን በደረሰው መንቀጥቀጥም ምንም አይነት ጉዳት አልደረሰም። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አሳሰበች። የአሜሪካ የውጭ ጉዳይ መስሪያ ቤት ትናንት የካቲት 23 ቀን 2018 ባወጣው ማሳሰቢያ በበርካታ የመካከለኛው ምስራቅ አገራት የሚገኙ የአሜሪካ ዜጎች በከፍተኛ የጸጥታ ስጋት ምክንያት ያሉትን የንግድ መጓጓዣ አማራጮችን በመጠቀም እንዲወጡ አሳስበዋል። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያ በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የንግድ የመጓጓዣ አማራጮች በመጠቀም አካባቢውን ለቀው እንዲወጡ መክረዋል። ይህ ማሳሰቢያ በባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክ እና ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን የሚገኙ አሜሪካውያንን የሚመለከት ነው። ማሳሰቢያው ለጥንቃቄው ምክንያት የሆነውን የጸጥታ ስጋት ምንነት በዝርዝር ባይገልጽም ዜጎቹ አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። አሜሪካ ለተራዘመ ጦርነት የሚበቃ የጦር መሳሪያ ክምችት እንዳላት ትራምፕ ተናገሩ። ፕሬዚዳንት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አገራቸው የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛና ከፍተኛ ደረጃ የጦር መሳሪያዎች እንዳሏት በመግለጽ በእነዚህ አቅርቦቶች ብቻ መዋጋት እንችላለን ብለዋል። የእነዚህ ጦር መሳሪያዎች ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላት እና ለማሸነፍ ዝግጁ ናት ሲሉም ትራምፕ በማህበራዊ ድረገጻቸው ላይ ጽፈዋል። ዶናልድ ትራምፕ በቅርቡ በሰጡት አስተያየት ጆ ባይደን ለዩክሬን እጅግ በጣም ከፍተኛ የሆነ የአሜሪካን የጦር መሳሪያ በመስጠታቸው ተችተዋል። ባይደን የ4 ዓመት የስልጣን ዘመናቸው ማብቂያ ላይ ለዩክሬን እስከ 300 ኪሎ ሜትር ድረስ የሚወነጨፍ ATACMS የተባለ የረጅም ርቀት ተምዘግዛጊ ሚሳይሎችን ሰጥተው ነበር። የተወደዳችሁ አድማጭ ተመልካቾቻችን አሁንም ዜናዎቻችን ወደ እናንተ ደረሱ ነው የሚገኙት። ታዲያ እናንተም የዩቲዩብ ገጻችን እየገባችሁ ሰብስክራይብ፣ የፌስቡክ ገጻችን እየገባችሁ ደግሞ
ላይክ ማድረጋችሁን አትርሱ። አሁን ደግሞ ወደ ቢዝነስ መረጃ እናመራለን። ኢትዮጵያ ባለፉት 7 ወራት ከቡና የውጭ ንግድ 1.47 ቢሊዮን ዶላር ገቢ አገኘች። በበጀት ዓመቱ በአጠቃላይ 600 ሺህ ቶን ቡና ለዓለም ገበያ በማቅረብ 3 ቢሊዮን ዶላር ለማግኘት የታቀደ ሲሆን ባለፉት 7 ወራት 217 ሺህ ቶን ቡና ማቅረብ ተችሏል። የግብርና ሚኒስቴር በቡና ግብይት እሴት ሰንሰለት ውስጥ እያጋጠሙ ያሉ ችግሮችና መፍትሄዎች ላይ ያተኮረ ውይይት ከቡና ላኪዎችና አቅራቢዎች ጋር አካሂደዋል። ውይይቱ ዘመናዊ የቡና ግብይት ስርዓት በመዘርጋት በዓለም ላይ ገበያ የኢትዮጵያን የቡና አቅርቦት ውጤታማነት ማረጋገጥ በሚያስችሉ ጉዳዮች ላይ ያተኮረ መሆኑን ሚኒስቴሩ አስታውቋል። ስፖርት ዜና 29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ምሽት 4 ሰዓት አራት ጨዋታዎችን በማድረግ ይጀምራል። በቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ፉክክር እያደረገ የሚገኘው ሊቨርፑል ወደ ሞኒሌክስ ስታዲየም አቅንቶ ምሽት 5 ሰዓት ከ15 በሊጉ ግርጌ የሚገኘው ወልቭስን ይገጥማል። ቦርንማውዝ ከብሬንትፎርድ፣ ኤቨርተን ከበርንሌ እንዲሁም ሊድስ ከሰንደርላንድ በተመሳሳይ ምሽት 4 ሰዓት ተኩል ላይ ይካሄዳሉ። የስፔን ኮፓ ዴል የግማሽ ፍጻሜ መልስ ጨዋታ ባርሴሎና በሜዳው ካምፕ ኑ ምሽት 5 ሰዓት ላይ አትሌቲኮ ማድሪድን ያስተናግዳል። በመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ 4-1 ያሸነፈው የዋና ከተማው ቡድን አትሌቲኮ ማድሪድ ውጤቱን ለማስጠበቅና ወደ ፍጻሜው ለመሻገር የተመቻቸ መንገድ ላይ ይገኛል። በባርሴሎና በኩል በመጀመሪያው ጨዋታ ያልነበሩት ማርከስ ራሽፎርድ፣ ራፊኒያና ፔድሪ ለምሽቱ ጨዋታ የሚደርሱ ሲሆን ኤሪክ ጋርሻ በቅጣት የማይሰለፍ ይሆናል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም እርሱን በማስቀደም እንጀምራለን። ከወርቃማው የኢራን እስራኤል ታሪካዊ ግንኙነት እስከ አያቶላ ካሚኒ አገዛዝ ፍጻሜ ባለባቸው ጉብሳ ነጻ አስተያየት ብዙ ሰዎች የእስራኤልና የኢራን ግንኙነት ገና ከጥንቱ በጥላቻ ተጀምሮ አሁን ደግሞ በአንዱ ወገን የበላይነትና በጦርነት ፍጻሜውን እያገኘ ያለ አስመሰለው ያቀርቡታል። ይህ አመለካከት ግን የታሪኩን ግማሽ እውነት ብቻ የያዘና የሁለቱን ሀገራት ጥልቅና ውስብስብ ግንኙነት እንዲሁም ለዛሬው ቁርሾ መነሻ የሆኑትን መሰረታዊ ምክንያቶች በውል እንዳንረዳ የሚያደርግ ነው። ሆኖም ግን የሁለቱ ሀገራት ግንኙነት በጠላትነት የተጀመረ ሳይሆን በቀጠናው እጅግ ተምሳሌታዊ በነበረ የስትራቴጂካዊ ወዳጅነትና በሁሉን አቀፍ ስትራቴጂክ ትብብር የተቃኘ እንደነበር የታሪክ ድርሳናት ያረጋግጣሉ። በመሆኑም ይህንን የተሳሳተ ግንዛቤ ለማጥራትና ትክክለኛውን ታሪካዊ እውነታ ለመረዳት ይቻል ዘንድ የሁለቱን ሀገራት የቀድሞ ወርቃማ ወዳጅነት በሂደት የተፈጠረውን የቁርሾ መነሻ ለዓመታት የዘለቀውን የውክልና ጦርነትና አሁን ስለደረሰበት የለየለት መደበኛ ጦርነት በዚህ ጽሑፍ በጥልቀት ለማየት እንሞክራለን። የትንታኔ እውነታዎችን በፕሮፓጋንዳ ከሚያደበዘው መደበኛ የዜና ዘገባ ባለፈ የኢራንና የእስራኤል ግንኙነት እንዴት ከታማኝ ወዳጅነት ወደ መራራ ጠላትነት እንደተቀየረና የአያቶላ አሊ ካሚኒ አገዛዝ ፍጻሜ በቀጠናው ላይ የሚኖረውን ዘላቂ አንድምታ ለማሳየት ይሞክራል። ወርቃማው የወዳጅነት ዘመን በፈረንጆቹ አቆጣጠር በ1950ዎቹና 60ዎቹ በመካከለኛው ምስራቅ ከኢራንና እስራኤል በላይ የጠበቀ ወዳጅነት የነበራቸው ሀገራት ማግኘት አዳጋች ነበር። በሻህ መሐመድ ረዛ ፓህላቪ የምትመራው ኢራን እስራኤል እንደ ሀገር ከተመሰረተች ከ2 ዓመታት በኋላ በ1950 እውቅና በመስጠት ሁለተኛዋ ሙስሊም ሀገር ሆና ተመዝግባለች። የግንኙነት በወቅቱ በነበረው የዳርቻ ስትራቴጂ ላይ የተመሰረተ ሲሆን ሁለቱም ሀገራት በአካባቢው ከነበረው የአረብ ብሔርተኝነት ስጋት ለመከላከል የተሳሰረ የጋራ ጥቅም ነበራቸው። በዚህ ወርቃማ ዘመን ኢራን ለእስራኤል ዋነኛ የነዳጅ አቅራቢ ነበረች። በአረብ ሀገራት የተጣለውን የነዳጅ እገዳ ተከትሎ እስራኤል የኢኮኖሚ ህልውናዋን ያስጠበቀችው ከኢራን በሚመጣው የነዳጅ ፍሰት ነበር። ይህንን ትብብር ይበልጥ ለማጠናከር ሲባል ከቀይ ባህር ዳርቻ ኤላት እስከ ሜዲትራኒያን ባህር አሽኬሎን የሚዘልቅ ግዙፍ የነዳጅ ማስተላለፊያ ቱቦ በጋራ ተዘርግቶ ነበር። ይህ ፕሮጀክት በሁለቱ ሀገራት መካከል የነበረውን ጥልቅ የኢኮኖሚ ትስስር የሚያሳይ ህያው ምስክር ነበር። ወታደራዊና የደህንነት ትብብሩም ቢሆን እጅግ የላቀ ደረጃ ላይ ደርሶ ነበር። የኢራን የደህንነት ተቋም እና የእስራኤሉ ሞሳድ የጋራ መረጃዎችን በመለዋወጥና መኮንኖችን በማሰልጠን ረገድ በቅርበት ይሰሩ ነበር። እስራኤላውያን ባለሙያዎች በኢራን የግብርና የኢንዱስትሪና የቴክኖሎጂ ዘርፎች ላይ ትልቅ አሻራ ጥለው አልፈዋል። በቴህራን ጎዳናዎች ላይ የእስራኤል ዜጎች እንደ ወዳጅ የሚታዩበትና በሁለቱ ሀገራት መካከል ቀጥተኛ የአየር በረራዎች የነበሩበት ወቅት ነበር። ሻህ መሐመድ ረዛ ፓህላቪ እስራኤልን እንደ ስልታዊ አጋር ብቻ ሳይሆን ወደ ምዕራቡ ዓለም በተለይም ወደ አሜሪካ ለመቅረብ እንደ ድልድይ ይመለከቷት ነበር። በሁለቱ ሀገራት መሪዎች መካከል የነበረው ግንኙነት በታላቅ ክብርና መከባበር ላይ የተመሰረተ ስለነበር ኢራን በመካከለኛው ምስራቅ የእስራኤል ብቸኛና ታማኝ የደህንነት ደሴት ተብላ ትጠራ ነበር። የግንኙነት ለ3 አስርት
ዓመታት ያህል ቀጠናውን በመረጋጋት ውስጥ አቆይቶት ነበር። ሆኖም ይህ ፍቅር በውስጥ በኩል እየተብላላ በመጣው የሃይማኖታዊ አብዮት ስጋት ውስጥ ነበር። ምንም እንኳን በመንግስት ደረጃ ግንኙነቱ የተጠበቀ ቢሆንም በኢራን የሃይማኖት አባቶች ዘንድ ግን የእስላማዊቷ ምድር የነጠቀች በሚል በእስራኤል ላይ ከፍተኛ ጥላቻ ይዘራ ነበር። ይህ ስር የሰደደ ጥላቻ በ1979 ለተከሰተው ታላቅ ለውጥ መነሻ ሆነ። ወርቃማው ዘመን አብቅቶ ወደ ደም መቃብር የሚያመራው መንገድ በሯን ከፈተች። የቁርሾ መጀመሪያ በፈረንጆቹ በ1979 የተካሄደው የኢራን እስላማዊ አብዮት በዓለም ፖለቲካ ውስጥ ትልቅ አሻራውን ትቶ ያለፈ ነበር። አያቶላ ካሚኒ ወደ ስልጣን ሲመጡ የመጀመሪያው እርምጃቸው ከእስራኤል ጋር የነበረውን ግንኙነት ማቋረጥ ነበር። እስራኤልን የእስላም ጠላትና ትንሿ ሰይጣን በማለት ፈርጇት። በቴህራን ይገኝ የነበረው የእስራኤል ኤምባሲ ወዲያውኑ ተዘግቶ ለፍልስጤም ነጻ አውጪ ድርጅት እንዲሰጥ ተደረገ። ይህም የፖሊሲ ለውጡ ምን ያህል ጥልቅ እንደሆነ ማሳያ ነበር። አዲሱ የኢራን አገዛዝ የቆመበት ርዕዮተ ዓለም እስላማዊ አብዮትን ወደ ውጭ መላክ የሚል ነበር። ይህ ደግሞ ቀደም ሲል የነበረውን የብሔራዊ ጥቅም ትብብር በማፍረስ በሃይማኖታዊ ስሜት ላይ የተመሰረተ ግጭትን ፈጠረ። ኢራን በሙስሊሙ ዓለም የበላይነትን ለመያዝ ከፈለገች እስራኤልን ማጥቃት ዋነኛው መንገድ እንደሆነ አመነች። በዚህ ምክንያት እስራኤል ህገወጥ አገዛዝ በማለት በዓለም አቀፍ መድረኮች ሁሉ መወገዝ ጀመረች። ከአብዮቱ በኋላ የነበሩት ዓመታት የሁለቱ ሀገራት ግንኙነት ከወዳጅነት ወደ ቀጥተኛ ስድብና ማስፈራራት ተቀየረ። ኢራን የኢየሩሳሌምን ቀን በማወጅ በየዓመቱ እስራኤል እንድትጠፋ የሚጠይቁ ሰልፎችን ማዘጋጀት ጀመረች። ይህም በእስራኤል በኩል ከፍተኛ ስጋትን እየፈጠረ ሲሆን ለዘመናት የገነባችው የደህንነት አጋር ወደ ቀንደኛ ጠላት መቀየሩን አረጋገጠች። ሁለቱ ሀገራት በይፋ ጦርነት ውስጥ ባይሆኑም በዲፕሎማሲው መስክ ግን እጅግ መራራ ጦርነት ጀመሩ። በዚህ ወቅት ኢራን የፍልስጤምን ጉዳይ እንደ የራሷ ጉዳይ አድርጋ ወሰደችው። በወቅቱ የነበረው የቀዝቃዛ ጦርነት ድባብም ኢራን ወደ ሶቪየት ህብረትና ወደ ጸረ ምዕራባውያን ጎራ እንድታዘነብል አደረጋት። እስራኤል በበኩሏ የኢራን አብዮታዊ መንግስት እንደ ቀጠናዊ አደጋ በመመልከት ዓለም አቀፍ ማዕቀቦችን በቴህራን ላይ እንዲጣሉ ግፊት ማድረግ ጀመረች። የቀድሞ ወዳጅነት ጠባሳው እንኳን የማይታይበት ደረጃ ላይ ደረሰ። ፍጥጫው ይበልጥ እየከረረ የመጣው ኢራን የራሷን ወታደራዊ አቅም በመገንባት ስትጀምር ነው። የረጅም ርቀት ሚሳኤሎችን ማልማትና የኒውክሌር ቴክኖሎጂ ፍላጎቷን ማሳየት ለእስራኤል የህልውና ስጋት ሆነ። አያቶላዎቹ እስራኤል ከካርታ ላይ መጥፋት አለባት የሚለውን መፈክር የመንግስታቸው መመሪያ ማድረጋቸው ሰላማዊ መፍትሄ የማግኘት ተስፋ ሙሉ በሙሉ አጨለመው። በዚህም ቴህራንና ኢየሩሳሌም የማይታረቁ ጠላቶች ሆኑ። የኢራን የውክልና ጦርነት ወይም ፕሮክሲ ዋር ኢራን ከእስራኤል ጋር ያላትን ፍጥጫ ለማስቀጠል የመረጠችው ስልት የውክልና ጦርነት ነበር። በ1980ዎቹ መጀመሪያ ላይ በሊባኖስ ውስጥ ሄዝቦላ የተባለውን የሺያ ታጣቂ ቡድን በመመስረት በእስራኤል ሰሜናዊ ድንበር ላይ ቋሚ ስጋት ፈጠረች። ይህ ቡድን ከቴህራን በሚያገኘው ከፍተኛ ገንዘብ ለእስራኤል ራስ ምታት የሆነ የሽምቅ ውጊያ ስልትን ተከተለ። የኢራን ስትራቴጂ ከድንበሩ አርቃ በእስራኤል ላይ ጫና መፍጠር ነበር። ለዚህም ሲባል የመቋቋም ዘንግ የተባለውን ጥምረት መሰረተች። ይህ ጥምረት በሊባኖስ ሄዝቦላህን፣ በጋዛ ሐማስንና እስላማዊ ጂሃድን፣ በየመን ሁቲዎችን እንዲሁም በሶሪያ በኢራቅ የሚገኙ የሺያ ታጣቂዎችን ያቀፈ ነው። በእነዚህ ቡድኖች አማካኝነት ኢራን እስራኤልን ከሁሉም አቅጣጫዎች በመክበብ የደህንነት ቀለበት ውስጥ ከተተቻት። ምንም እንኳን ኢራን ሺያ ብትሆንም የፍልስጤሙን የሱኒ ቡድን ሐማስን መደገፏ የሚገርም ነበር። ይህም የሚያሳየው የቴህራን ዓላማ ከሃይማኖት ይልቅ ፖለቲካዊ የበላይነት ላይ ያተኮረ መሆኑን ነው። ሐማስን በማስታጠቅና በማሰልጠን በእስራኤል የውስጥ ደህንነት ላይ ቀውስ እንዲፈጠር አደረገች። በዚህ ምክንያት እስራኤል ለበርካታ ዓመታት ከድንበሯ ባሻገር በሚገኙት የኢራን እጆች ስትወጋና ስትታመስ ቆይታለች። እስራኤል ለዚህ የውክልና ጦርነት ምላሽ ለመስጠት በሶሪያ የሚገኙ የኢራን ወታደራዊ ይዞታዎችን በተደጋጋሚ ደበደበች። በጦርነቶች መካከል የሚደረግ ጦርነት በሚል መርህ ኢራን ዘመናዊ መሳሪያዎችን ለሂዝቦላህና ለሌሎች ቡድኖች እንዳታስተላልፍ ለማድረግ ሞከረች። ሆኖም ኢራን የየብስና የአየር መስመሮችን በመጠቀም የጦር መሳሪያ ዝውውሯን በመቀጠሏ ውጥረቱ ዓመታትን ተሻግሮ እስከ ዛሬ ድረስ ዘልቋል። ይህ የውክልና ጦርነት ኢራን በቀጠናው ያላትን ተጽዕኖ እንድታስፋፋ ረድቷታል። በየመን የሚገኙት ሁቲዎች በእስራኤልና በአጋሮቿ ላይ የሚሰነዝሩት ጥቃት እንዲሁም በኢራቅ የሚገኙ ታጣቂዎች የአሜሪካን ይዞታዎች ማጥቃታቸው የቴህራንን ረዥም እጅ የሚያሳዩ ነበሩ። እስራኤል በዚህ የቀለበት ጥቃት ውስጥ ሆና ህልውናዋን ለማስጠበቅ ስትታገል፣ ኢራን ግን አንድም ወታደሯ ሳይሞት የእስራኤልን ሰላም ስታውክ ቆይታለች። ወደ መደበኛ ጦርነትና የኻሜኒ አገዛዝ ፍጻሜ በመጨረሻም ለበርካታ ዓመታት በህቡና
በውክልና ሲካሄድ የነበረው ግጭት ወደ ቀጥተኛና መደበኛ ጦርነት ተሸጋገረ። አሜሪካና እስራኤል የኢራንን አፍራሽ ሚና ለአንዴና ለመጨረሻ ጊዜ ለመግታት በወሰኑት መሰረት በቴህራን ላይ መጠነ ሰፊ የአየር ጥቃት ሰነዘሩ። ይህ ጥቃት ለዓመታት የተገነባውን የኢራን መከላከያ ሰንሰለት ጥሶ በመግባቱ በሀገሪቱ ከፍተኛ የአመራር እርከን ላይ የሚገኙትን አያቶላ አሊ ካሚኒንና 40 የሚጠጉ ከፍተኛ ባለስልጣናትን ኢላማ አደረገ። የአያቶላ አሊ ካሚኒ ግድያ መረጋገጡ የኢራን እስላማዊ ሪፐብሊክን የጀርባ አጥንት የሰበረ ክስተት ሆኗል። መንፈሳዊው መሪ የሀገሪቱ የሃይማኖት የፖለቲካና የጦር ኃይሎች የበላይ አዛዥ በመሆናቸው የእሳቸው መወገድ በሀገሪቱ ውስጥ ታይቶ የማይታወቅ የስልጣን ክፍተትን ፈጥሯል። ከ40 በላይ የሚሆኑ ከፍተኛ ወታደራዊና የሲቪል ባለስልጣናት አብረው መገደላቸው ደግሞ የትዕዛዝ ሰንሰለቱን ሙሉ በሙሉ ሽባ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ይህንን ድርጊት ተከትሎ በሰጡት መግለጫ ድርጊቱ ለኢራን ሕዝብና ለዓለም ሰላም ትልቅ ትርጉም እንዳለው ገልጸዋል። ትራምፕ የካሚኒን አገዛዝ ለዘመናት ሲፈጽመው የነበረው ግፍ ማክተሙንና የኢራን ሕዝብ ሀገሩን መልሶ ለመረከብ አሁን ትክክለኛ ጊዜው እንደሆነ አብስረዋል። የአሜሪካና የእስራኤል የስለላና የቴክኖሎጂ የበላይነት ካሚኒንና ደም መጣጭ አሸባሪዎችን ማምለጫ እንዳላሳጣቸው ፕሬዝዳንቱ አረጋግጠዋል። ይህ የአገዛዙ ፍጻሜ በመካከለኛው ምስራቅ ለነበረው የውክልና ጦርነት ማክተምን መንገድ ከፋች ነው። የኢራን የገንዘብና የትጥቅ ድጋፍ የሚቋረጥባቸው እንደ ሂዝቦላና ሐማስ ያሉ ቡድኖች ያላሳዳጊ እንደሚቀሩ ይጠበቃል። ይህም እስራኤል ለዓመታት ተከባበት የነበረውን የጥቃት ቀለበት ሰብሮ በመውጣት ቀጠናዊ ሰላምን ለማምጣት ትልቅ እድል ይፈጥርላታል። በኢራን ውስጥ የሚገኙ የጸጥታ ኃይሎችም ትጥቃቸውን ፈተው ከህዝብ ጋር እንዲቀላቀሉ የቀረበላቸው ጥሪ አገዛዙን ይበልጥ እያዳከመው ይገኛል። የካሚኒ አገዛዝ ፍጻሜ የኢራንን የ45 ዓመታት የጨለማ ጉዞ እንዲያበቃ ያደረገበት ክስተት እንደሆነ ተንታኞች ይናገራሉ። ሀገሪቱ ከአንድ ቀን ጥቃት በኋላ ክፉኛ የፈራረሰች ብትሆንም ይህ ውድመት ግን ለአዲስና ለታላቅ ኢራን መሰረት እንደሚሆን ትራምፕ ያላቸውን ተስፋ ገልጸዋል። የኢራንና የእስራኤል ግንኙነት ከወዳጅነት ተነስቶ በደም አፍሳሽ ጦርነት አልፎ አሁን ወደ አዲስ የታሪክ ምዕራፍ ተሸጋግሯል። ይህ ምዕራፍ ኢራንን ወደ ቀድሞ ታላቅነቷ የሚመልስና በመካከለኛው ምስራቅ ዘላቂ ሰላምን የሚያሰፍን እንዲሆን የዓለም ሕዝብ ተስፋ እያደረገ ነው። ጸሐፊው አቶ አለባቸው ጉብሳ የዘወትር አዲስ ሪፖርተር አምደኛ ናቸው። አቶ አለባቸው የህግ ባለሙያና የፖለቲካ ተንታኝ እንደሆኑ የሚታወቅ ነው። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።